ሕይወት በምርጫ እንደተሞላች አስተውሉ። ትምህርታችሁ ብቸኛው ሕይወታችሁን መቀየሪያ መንገድ አይደለም። ስራችሁ ብቸኛው ገቢ የምታገኙበት መንገድ አይደለም። ከአሁን ጓደኞቻችሁ ውጪ ሌሎች ሰዎች ጓደኞቻችሁ መሆን ይችላሉ። አሁን ካላችሁበት ጎጂ የፍቅር ሕይወት ውጪ ሌላም የፍቅር ሕይወት የመጀመር መብቱ አላችሁ። ምድር በምርጫ ተሞልታ ሳለ በራሳችሁ መንገድ ራሳችሁን ምርጫ አታሳጡት። ቀና ብላችሁ ዙሪያችሁን ተመልከቱ። ራሳችሁን አስተምሩ፣ አስተውሉ። በአንዱ ባይሳካላችሁ በሌላው እንደሚሳካላችሁ አስቡ። የሆኑ ሰዎች ባይቀበሏችሁ ሌሎች ሰዎች ሊቀበሏችሁ እንደሚችሉ አስቡ። አዎ፣ ዓለማችሁን አታጥቧት። በገዛ አስተሳሰባችሁ ለራሳችሁ ገደብ አትሁኑ። የአሁን ስራችሁ ካላስደሰታችሁ ሌላ ስራ የመፈለግ መብቱ እንዳላችሁ እወቁ። የአሁን ከባቢያችሁ ካልተመቻችሁ የመቀየር ምርጫ እንዳላችሁ እወቁ። በወቅቱ ያላችሁበት ግንኙነት ሰላማችሁን ከነሳችሁ፣ እረፍት ከመስጠት ይልቅ ለከፋ ጭንቀት ከዳረጋችሁ፣ ከደስታ ይልቅ ለሐዘን ካበቃችሁ ጊዜ ወስዳችሁ በማሰብ ከእርሱ ነፃ የመሆን መብት እንዳላችሁ አስተውሉ። በአእምሮአችን የተገደቡ እሳቤዎች ሳይውል ሳያድር በምድር ላይ የመገለጥ አቅማቸው በጣም ከፍተኛ ነው። በተሰጠን ነፃነት የፈለግንበት መድረስ አሊያም ለውስጥ ሕሊናችን አለመቻላችንን በመንገር ራሳችንን መገደብ እንችላለን። ያልታሰቡ ነገሮች በተግባር ሊገለጡ አይችሉም። አዎ ጀግናዬ፣ በውስጥ ከፈጠርከው የተገደበና በብዙ ችግሮች የታጠረ ዓለም ውጪ ነፃ የሆነ የሚበጅህና ልታድግበት የሚገባ ሌላ ዓለም እንዳለ ማሰብ ጀምር። ራስህን ምርጫ እያሳጣ የሕይወትን ጣዕም በሙላት ከማጣጣም አታግደው። ዕድሜ ዘመንህን በአንድ ቤት ተዘግቶብህ ስለ ውጪው መጥፎነትና አስፈሪነት ቢነገርህ ከዛ ቤት መውጣት አትፈልግም። ለራስህም ከአሁኑ ሥራ ውጪ ያሉ ሥራዎች ካንተ ጋር እንደማይሄዱ ደጋግመህ ለራስህ ብትነግረው፣ አሁን አብራህ ከሆነች ሴት ውጪ ሌላ ሴት እንደማትፈልግ ራስህን ብታሳምን፣ ከአሁን ጓደኞችህ በላይ ሌላ የሚያስብልህ ሰው እንደማይኖር ከተቀበልክ፣ ከዚህ በላይ ዓለምህን አጥብበህ በተገደበ ክልል ውስጥ የምትኖርበት ሁኔታ አይኖርም። ዓይንህን ግለጥ፣ ዞር ዞር በል። አንዱ ባይሳካ ሌላው እንደሚሳካልህ እያሰብክ በየአቅጣጫው ተንቀሳቀስ። ንጉሥ በንግሥናው የሚቆየው ግዞቱን መቆጣጠር እስከቻለና አቅሙን በሚገባ ማሳየት እስከቻለ ድረስ ብቻ ነው። የንግሥናው ልኬት ግዞቱን በማስተዳደር አቅሙ ይታወቃል። ያለ እርሱ ፍቃድ ምንም አይነት ተግባር በክልሉ ውስጥ አይፈጸምም። ያለ እርሱ ዕውቅና ማንም በግዞቱ ውስጥ እንደፈለገው ሊፈነጭ አይችልም። ስልጣኑ የንግሥናው ማሳያ ነው። እርምጃውም አይነኬ አይደፈሬነቱን አመላካች ነው። ያንተ ሕይወት ግዞትህ ነው። የግዞትህ ንጉሥ ደግሞ አንተ ነህ። ማንም መጥቶ በሕይወትህ ፈላጭ ቆራጭ እንዲሆን አትፍቀድለት። ብዙ ሰው ግዞቱን አሳልፎ ሰጥቷል። ብዙ ሰው በራሱ ላይ ሌላ ንጉሥ ሾሟል። ብዙ ሰው የሚመራው በሌላ ሰው ውሳኔ ነው። ቆም ብለህ ራስህን ተመልከት። የግዞትህ መሪ ማን ነው? የሕይወትህ ዘዋሪ ማን ነው? በማን ውሳኔ እየተመራህ ነው? አዎ ጀግናዬ፣ ግዞትህን ጠብቀው። ማንም እንደፈለገው እንዲፈነጭበት አትፍቀድ። ማንም ባሰኘው መንገድ እንዲዘዋወርበት አትፍቀድ። ያንተ ስለሆነው ክልልህ ግድ ይኑርህ። ለማንም ፊት ማሳየት አያስፈልግም።
ሰዎችን ትሰማለህ፣ ምክራቸውን ታዳምጣለህ፣ ትምህርታቸውን ትከታተላለህ። ነገር ግን እኔ አውቅልሃለሁ፣ እኔ እመራሃለሁ፣ እኔ እወስንልሃለሁ ሲሉ እዚህ ጋር ወራጅ አለ ትላለህ። የሚያስፈልግህ ሰው የሚመራህና የሚወስንልህ ሳይሆን አቅጣጫ የሚጠቁምህ የተሻለ መረዳትን የሚያካፍልህና ከጎን ሆኖ የሚደግፍህ ነው። ሰዎች በግላቸው የሚያደርጉትን ነገር መቆጣጠር አትችልም። በአንተ ላይ የሚያደርጉትን ግን መቆጣጠር ትችላለህ። እንዴት? አንድ ወደ ግዞትህ ባለማስገባት፣ ሌላም ለድርጊታቸው የምትሰጠው ምላሽ ላይ በመጠንቀቅ። አዎ፣ ራስህን ማስከበር የምትችለው የራስህን ቀይ መስመር ስታሰምር ብቻ ነው። በራስህ ላይ ያለህን ስልጣን ልታስመሰክር የምትችለው የማትደራደርበት አቋም ሲኖርህ ብቻ ነው። ልፍስፍስ ሰዎች ሁሌም እንደተጠቁ ነው። አቋም አልባ ወላዋይ ሰዎች ሁሌም መንገድ እንደሳቱና እንዳማረሩ ነው። ይሉኝታ የሚያጠቃቸው ሰዎች ሁሌም በራሳቸው እንደተናደዱ ነው። ለገዛ መብትህ የምትፋለም ብርቱ ሰው ሁን። ግዞትህን የማታስደፍር ጠንቃቃ ሁን። ባለቤቱን ካልናቁ ቤቱን አይነቀንቁ የሚለውን አባባል አስታውስ። ማንም አንተን ያልናቀ እንደፈለገው ሊጫወትብህ አይሞክርም። መረር ቢልም ለራስህ ብለህ ቆፍጠን በል። ሊጠቀሙብህ ከሚመጡ ራስ ወዳድ ሰዎች ጋር ቢያነካካህም የራስህን መብት ግን ለማንም አሳልፈህ አትስጥ። ራስህን ውደድ፣ ራስህን ጠብቅ። በግዞትህ ላይ በመንገስም ራስህን አስከብር። ሁሉም ከራሳችሁ ይጀምራል። ስለ ራሳችሁ ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ራሳችሁን ተንከባከቡ። ስለ ራሳችሁ ግድ ይኑራችሁ። ለራሳችሁ ብላችሁ የተመረጠ ቦታ ተገኙ። የፈለጋችሁትን ለማድረግ በማትፈልጉት መንገድም ቢሆን የማለፍ ድፍረት ይኑራችሁ። ሌሎችን መጥላት እንጂ ራስን መውደድ ኃጢአት ሆኖ አያውቅም። ለሌሎች ክብር አለመስጠት እንጂ ራስን ማክበር ጥፋት ሆኖ አያውቅም። እናንተ ለራሳችሁ ከምታደርጉት በቀር ሌላ ከውጭ የምታገኙት ነገር አይኖርም። የእውነት ስለ ራሳችሁ ግድ የሚኖራችሁና ለውስጣችሁ አብዝታችሁ የምትጨነቁ ከሆነ ስለ ሰዎች ኃላፊነት መውሰድ አቁሙና ስለ ራሳችሁ ሕይወት ኃላፊነት ውሰዱ። የየትኛውም እንዲሆንላችሁ የምትፈልጉት ነገር መነሻ የእናንተ ጥረትና እንቅስቃሴ ነው። አዎ፣ የማንንም ደጅ መጥናት፣ ከማንም እጅ መጠበቅ፣ ከፈጣሪ በቀር ማንንም መለማመን አያስፈልግም። ከራሳችሁ ጀምሩ። በሰዎች ዘንድ ዋጋ ማግኘት ከፈለጋችሁ በቅድሚያ ለራሳችሁ ዋጋ ስጡ። ማንም ሰው እንዲያከብራችሁ ራሳችሁን አክብሩ፣ ራሳችሁን አስከብሩ። አስቀድማችሁ እናንተ ለራሳችሁ ያልሰጣችሁትን ቦታ ሰዎች እንዲሰጧችሁ አትጠብቁ። ሁሉም ነገር በእጃችሁ ሆኖ ከውጭ እስኪመጣላችሁ በመጠበቅ ጊዜያችሁን አታባክኑ። በገባችሁ ልክ ለራሳችሁ ደግ ሁኑ። በተረዳችሁት መጠን ለራሳችሁ ውለታ ዋሉ። እንደ አቅማችሁ ራሳችሁን ተንከባከቡ። ለራሳችሁ ቅድሚያ ስጡ። ለራሳችሁ የምትሰጡት ቦታ ሲቀየር ዙሪያችሁ በሙሉ ይቀየራል። የሚጠቅሟችሁን ሰዎች ማሰብ ትጀምራላችሁ። የተሻላችሁ ተፈላጊ ሰው ትሆናላችሁ። አዎ ጀግናዬ፣ ማንም ሰው የምትፈልገውን ባያደርግልህ አንተ ለራስህ የምትችለውን ሁሉ እንዳደረግ እርግጠኛ ሁን። ማንም ሰው በምትፈልገው ደረጃ ክብርና ቦታ ባይሰጥህ አንተ ለራስህ ስለምትሰጠው ክብርና ቦታ ግንዛቤው ይኖርህ። አንተ ለራስህ ማድረግ የምትችለውን ነገር ከሰዎች መጠበቅ አቁም። ሰዎች ቢረዱ፣ ሰዎች ቢያግዙ መልካም ነው። ነገር ግን አንተ ራስህን በማገዝና ራስህን በመረዳት ከምታመጣው ውጤት የበለጠ ውጤት ሊያመጡልህ አይችሉም። የምታውቀው ሰው በሙሉ ተቃዋሚ ሆኖ
አንተ ብቻ የራስ ደጋፊ በመሆን ስላመንክበት ጉዳይ እስከ መጨረሻው መፋለም ከቻልክ ተቃዋሚዎችህንም በሙሉ ደጋፊዎች የማታደርግበት መንገድ አይኖርም። ራስ ላይ በመስራት የተሻለው ሁሉ ለአንተ እንደሚገባ በተግባር አሳይ። ለመጣላችሁ ጉዳይ በሙሉ ቦታ አትስጡት። ከትናንታችሁ አትጣበቁ። ነጋችሁንም ያለ ልክ አታሳዱት። ሐሳብ ትልቁ አቅማችሁ ነው። አስባችሁ ታደርጋላችሁ፣ አቅዳችሁ ታከናውናላችሁ። እያስተዋላችሁ ወደፊት ትራመዳላችሁ፣ በውጤት ትከበባላችሁ፣ ሕይወትን በጥበብ ትመራላችሁ። የማሰብ ስንፈት ያለበት ሰው ሕይወቱን በሙላት የመኖር ብርታቱ ሊኖረው አይችልም። ከልክ በላይ ማሰብ፣ ራስን ያለ አግባብ ማስጨነቅ፣ ከልክ በታችም ማሰብ እንዲሁ ግዴለሽና ቸልተኛ መሆን እያንዳንዳቸው የራሳቸው አሉታዊ ውጤት አላቸው። ሐሳብ ልኬት አለው። ሐሳብ እርከን አለው። በግዴለሽነት የማይፈጠሩ በጭንቀትም የማይመጡ ብዙ መልካም ነገሮች አሉ። ራስን መግዛት ሐሳብን ከመግዛት ይጀምራል። ሐሳብ በሌለበት ሥራ የለም። ሐሳብ በሌለበት ውጤት የለም። እንደ ማንኛውም ሰው ታስባላችሁ፣ ነገር ግን የሐሳባችሁን ልኬት አስተውሉ። በትልቁ ማሰብና ከልክ በላይ ማሰብን ለዩ። በትልቁ አስቡ፣ ነገር ግን በመላምት ቅዠት ውስጥ ራሳችሁን አትክተቱ። በትልቁ አልሙ፣ ነገር ግን በምናባዊ ዓለም አትዋጡ። ሐሳባችሁን ግሩት፣ አእምሮአችሁን ነፃነት ስጡት። ከውስጥ ለሚመጣ ሐሳብ በር ክፈቱ። የአምላክ ፍቃድ እንዲገለጥ ፍቀዱ። ሁላችንም የሐሳባችን መጨረሻ ግብ የተሻለ ነገር ማምጣት ነውና ውጤቱ ከመምጣቱ በፊት በሐሳብ አትድገሙ። ግባችሁን ሳትመቱ በቅዠት አትውደቁ። ልባችሁን ግዙ። ፍላጎታችሁን ጨብጡ። ምናባችሁን እርከን አብጁለት። የሐሳባችሁን ትልቅነት ከወሬ በላይ በሥራ አሳዩ። አንዳንዶች ከማድረግ በላይ ማሰብ ይደክማቸዋል። አንዳንዶች ከማሰብ በላይ ማድረግ ይደክማቸዋል። እናንተ ከየትኞቹ ናችሁ? ከማሰብ ማድረግ ከሚመርጡት ወይስ ከማድረግ ማሰብን ከሚመርጡ? ከሁለቱም ጎራ መመደብ ምንም ክፋት የለውም። ነገር ግን ሐሳብም ሆነ ተግባር ፍሬው ያምር ዘንድ ውጤትም ያመጡ ዘንድ መጣጣማቸው የግድ ነው። በሐሳብ ብቻ ቤት አይገነባም፣ በተግባር ብቻም ጥሩ ቤት አይገነባም። ሁለቱም በግንባታው ላይ ተመጣጣኝ ድርሻ ይኖራቸዋል። ማብቂያ በሌለው ሐሳብ አትዋጡ። እንደ ነገሩ በሆነ ጥልቀት በሌለው ተግባርም አትጠመዱ። ጀግናዬ፣ ታስባለህ? እንግዲያውስ ምንም ገደብ የለብህምና በትልቁ አስብ። ሐሳብ ብቻ እንዳትሆንም ከትንሹ መጀመር ተለማመድ። ሐሳብ በምንም የማትተካው ትልቁ ስጦታ ነው። ሐሳብ ማንም የማይሰጥ ትልቁ ኃይልህ ነው። አዋቂዎች ዕውቀታቸውን ከመጠቀም በላይ ሲያወሩት ቢውሉ ትርፋቸው ምንድን ነው? የትላልቅ ሐሳቦች ባለቤት የሆኑ ሰዎችም ሐሳባቸው መሬት ላይ ካልወረደ ማሳያቸው ምንድን ነው? ሐሳብ ከግዝፈቱ የተነሳ አሁን ባለ አቅም የማይሞከር ቢሆን እንኳን አቅም ላለው በትግበራው ሊያግዝ ለሚችል ሰው በልበ ሙሉነት አጋራው። የሐሳብ ሸክም ወደ ጥልቁ ሊጥል እንደሚችል አስተውል። ሐሳብህን በጥርጣሬ ሳይሆን በእምነት ሙላው። ሐሳብህን በርቀት ሳይሆን በቅርበት ተከታተለው። ደስታህን በሐሳብህ ፍጠረው። በአእምሮ ሰላምን አስፍን። ውስጥህን በመረጋጋት ሙላው። ትልቁ ሐሳብም ውጤት ያመጣ ዘንድ ሙከራህን ቀጥል። በሕይወታችሁ በአጋጣሚም ሆነ በምክንያት ብዙ ነገር ልታጡ ትችላላችሁ። ያላችሁን ሁሉ ከማጣትም በላይ የሆነ ጊዜ ባዶ እጃችሁን ልትቀሩ ትችላላችሁ። የእኔ የምትሏቸውን ሰዎች ታጣላችሁ። ለዓመታት የደከማችሁበትን ሀብትና ንብረት ታጣላችሁ። ረጅም ጊዜ የገነባችሁትን ስም በማይረባ ምክንያት ታጣላችሁ። ራሳችሁ ጋር ሰጣ ገባ ውስጥ ገብታችሁ ራሳችሁን ታጣላችሁ። ነገር ግን ምንም እንኳን ማጣት አብዝቶ ቢጎበኛችሁ
ባዶነት ደጋግሞ ቢፈትናችሁ እናንተ ግን በባዶነትም ሆነ በማጣት ውስጥ መኖር እንደምትችሉ ራሳችሁን ማሳመን ይኖርባችኋል። የገነባችሁት ትልቅ ሕንፃ ቢፈርስ እንኳን ዳግም ከዜሮ ተነስታችሁ ልትገነቡት እንደምትችሉ ከልባችሁ መኑ። ምንም ነገር የሚሆነው በምክንያት ነው። ምክንያቱንም ለበጎ ወይም ለመጥፎ ማዋሉ የእናንተ ድርሻ ነው። ከዛሬ ነገ ልወድቅ ነው፣ ያፈራሁትን ንብረት አጣለሁ፣ የቀረበኝ ሰው ይርቀኛል፣ ሰው አጣለሁ፣ ብቻዬን እቀራለሁ ብላችሁ ማድረግ ያለባችሁን ነገር ሳታደርጉ እንዳትቀሩ። በዓለም ልታሸንፉ የምትችሉት ከማጣት በኋላ ዳግም ቀና ማለት ስትችሉ፣ ከመውደቅ በኋላም ዳግም ራሳችሁን መገንባት ስትችሉ ብቻ ነው። አዎ፣ ማጣትን ልመዱ። ርዛቱን፣ ችግሩን፣ ውድቀቱን፣ ባዶነቱን፣ ብቸኝነቱን፣ እያንዳንዱን አሉታዊውን የሕይወትን የፈተና ገጽ ልመዱት። የችግር ብዛት ልባችሁን እንዲያስጨንቅ አትፍቀዱ። የአንድ ሰሞን ውድቀት ልባችሁን እንዲሰብር አትፍቀዱለት። ወዳጅና ጠላታችሁን ስታገኙ ሳይሆን ስታጡ እንደምትለዩ አስተውሉ። ችግርን መላመድ ጥበብ ነው። እስከ ሕይወት ፍጻሜ ተቀብሎት መኖር ግን ሞኝነት ነው። ምንም ቢሆንባችሁ ከሁኔታው ጋር አትጋጩ። ምንም ቢደርስባችሁ የደረሰባችሁን ለመካድ አትታገሉ። ውስጣችሁ ያርፍ ዘንድ ልባችሁ እንድትረጋጋ አእምሯችሁ በሚገባ እንዲያስብ ከተፈጠረው ክስተት ጋር ሰላም ፍጠሩ። ወደ ቀኝም ዞራችሁ ወደ ግራ፣ ወደ ላይም አላችሁ ወደ ታች የማይናወጥ ጽኑ አቋም ካላችሁ ምንም ሁኔታ ሊያሸብራችሁ አይችልም። ዛሬ ታጣላችሁ፣ ነገ ታገኛላችሁ። ዛሬ ትታመማላችሁ፣ ነገ ግን ፈውስን ታገኛላችሁ። ዛሬ ትራባላችሁ፣ ነገ እናንተ ጠግባችሁ ብዙዎችን ታጠግባላችሁ። ዛሬ ውስጣችሁ ይረበሻል፣ የሚያስደነግጥ ክስተት ይፈጠርባችኋል፣ ከባባድ ክስተቶች ይፈጠሩባችኋል። ነገ ግን ሁሉም ይቀየራል። ውስጣችሁ ያርፋል፣ ሰላማችሁ ይመለሳል። ክስተቶቹም ጥሩ የሕይወት ትምህርት ይሆኗችኋል። አዎ ጭቅናዬ፣ አሉልኝ ብለህ የተመካባቸው ነገሮች ሁሉ ፊታቸውን ቢያዞሩብህ፣ ማንም ዓይንህን ለአፈር ቢልህ እንኳን ለራስ የሚያዝን ልቦና ካለ የትኛውንም ነገር ከመሬት አንስተ መገንባት እንደምትችል እመን። እምነትህም የሚወራ ሳይሆን የሚኖር፣ ማስረጃ የምትፈልግለት ሳይሆን ማስረጃው ፈልጎህ የሚመጣ ነው። በሰው መገፋት፣ መከዳት፣ በሰው መጠላት፣ ሰው ፊት ክብርና ቦታ ማጣት ሁሉም በአንዴ በሕይወትህ ሊከሰቱ ይችላሉ። ለክስተቶቹ የሰጠኸው ቦታና እነርሱን የምትረዳበት መንገድ ግን ሊያስተካክላቸውም ሊያጠፋቸውም ይችላል። የሆነብኝ ነገር ከአቅሜ በላይ ነው፣ በሆነብኝ ላይ እኔ ስልጣኑ የለኝም ከሚለው የውሱንነት ገደብ ራስህን አውጣ። ዓለም ሁሌም ስኬትን አትሰጥህም። ምድር ላይ ሁሌም በምቾት አትመላለስም። ታገኛለህ፣ ታጣለህ፣ ስኬታማ ትሆናለህ፣ በዛው ልክ ደጋግመህ ትወድቃለህ። ስታገኝ በደስታ ጮቤ የምትረግጥ፣ ስታጣም ጥግ ይዘህ የምታለቅስ፣ ሲሳካልህ እዩኝ እዩኝ የምትል፣ ስትወድቅም ደብቁኝ ደብቁኝ የምትል ከሆነ የገዛ ጠላትህ ራስህ እንደሆንክ አስተውል። ከሁኔታዎች ጋር ተስማማ። በማጣትም በማግኘትህም ውስጥ ትክክለኛ ማንነትህን እንዳታጣ ተጠንቀቅ። የምርጫ የፍላጎትህና የተነሳሽነትህ ጉዳይ ሳይሆን ውሳኔና ውሳኔህ ብቻ እንደ እንዝርት ያሾርሃል፣ ከቦታ ቦታ ያመላልስሃል። ከውሳኔም ተጨባጩ ትርጉም ያለውና እውን የሚሆነው ውሳኔ። እያወላወልክ እየወሰንክ እየሻርክ
ውሳኔህን ደጋግመ እያደስክ እያሻሻልክ የተሻለ ጊዜ እየጠበቅ አንዳች የምትፈጽመው ውሳኔ፣ የምታከናውነው፣ የምትተገብረው ሐሳብ የለም። መቀያየር የለመደው አእምሮ ዘውትር ሐሳብ እያስቀየረ የተሻለ የሚመስል የወረደ አማራጭ እያቀረበ የሚጠቅምህ እየመሰለ አሁን ብቻ የሚመችህን ሐሳብ እያቀበለ በምቾት ላይ ምቾትን በትርፍ ላይ ትርፍን የሚሰጥህ እየመሰለ ዋናውን የሕይወት ዘመን ውሳኔህን ባዶ ያስቀረዋል። ለዘመናት ስታስብበት መኖር፣ ስታወጣው ስታወርደው መክረም፣ እንቅልፍህን ስለ እርሱ ማጣት ምንም ዋጋ እንዳይኖረው ያደርገዋል። በጊዜያዊ ምቾት ሲያታልል፣ በጊዜያዊ እርካታ ሲያጃጅል፣ ታይቶ በሚጠፋ ዛሬ ኖሮ ነገ በማይኖር ብልጭልጭ ነገር ሲሸውድህ ይቀጥላል። አዎ ጀግናዬ፣ ውሳኔህ እንዳያሳንስ፣ መንገድህን እንዳያስት፣ ውድቀትህን እንዳያፋጥነው፣ ቃላባይነትህ እንዳይጫወትብህ፣ ሽሽት የሕይወት ፈተናህን እንዳያበዛው፣ ከጨዋታው እንዳያስወጣ ወስነሃል። ነገር ግን አላደረከውም። አንድ ቀን ያንን ውሳኔ አከናውነዋለሁ ብለህ ታስባለህ። ያ አንድ ቀን በፍራቻና በጊዜያዊ ምቾት ምክንያት ለዓመታት ሲሸጋገር ሰንብቷል። ከትልቁ ውሳኔ በላይ ለጥቃቅኖቹ ወቅታዊ ውሳኔዎች ራስህን አስገዝተሃል። ከዋናው ውሳኔህ በተሻለ ለትናንሾቹና አንጻራዊ የሆኑትን የስንፍና ውሳኔዎችህን ደጋግመ በመቀበል ለእነርሱም ትኩረት በመስጠት ሕይወትህን ያለ ጊዜው ታከብደዋለህ። ማንም የሚጥለውን ውሳኔ አይወስንም። የማይቀይረውን የማያሳድገውን ዕቅድ አያወጣም። ነገር ግን ከውሳኔው ዓላማ በተቃራኒ ሲወድቅ፣ ሲስት፣ ተስፋ ሲቆርጥና ሲያዝን መመልከት የተለመደ ነው። አዎ ደጋግመ የተለያዩ ውሳኔዎችን ስለወሰንክ፣ አስሬ በድንቅ ሐሳቦች ስላስደመምክ አትቀየርም። ዘውትር ምግባር በሌላቸው ግሩም ውሳኔዎች ስለተሞላ አታድግም። ለውጥ በአንዱ የሚተገበር የሚፈጸምና የሚኖር ውሳኔ ውስጥ ነው። የወሰኑትን ውሳኔ ችላ ማለት፣ ለተፈጻሚነቱ ምንም አለማድረግ፣ የእውንነቱን መንገድ ማጥበብ በራሱ ራሱን የቻለ ውሳኔ ነው። ለዛውም ከቃል የዘለለ በተግባር የተገለጸና እውን የሆነ ተጨባጭ ውሳኔ። በእያንዳንዳችን ሕይወት የውሳኔ ቀናችን እጅግ የተለየች ልትሆን ትችላለች። ውሳኔያችን እውን ከሆነበት ቀን ግን በፍጹም አትበልጥም። የግል ውሳኔዎቻችንን ከኛ ፍቃድ ውጪ ማንም አይሰማም። አለመስማቱ ግን ከውሳኔነት አያግዳቸውም። ብዙ አመዛዝነ አውጥተ አውርደ ብዙ ጠይቀ ያሳለፍከውን የሕይወትህን ጠቃሚ ውሳኔ አስታውስ። በእርግጥ ላለመፈጸሙ በቂ ምክንያት ኖሮ ይሆንን? ከትልቁ ሕልምህ ጋር ለተያያዘው ውሳኔ ትኩረት ስጥ። ለጊዜያዊ ምቾት ብለህ ዓላማህን አትካድ። በስንፍናህ ምክንያት ከውሳኔ አትጉደል። በፍርሃትህ እያመካኘ በጊዜያዊ ሽብሮች አትሰበር። አንድ ሰው ወደ ሕይወታችሁ ገብቶ ትርጉም እስኪሰጠው ድረስ ፍቅር ቃል ብቻ ነው። ፓውሎ ኮኤልሆ። ስለ ፍቅር ብዙ ሰምተናል፣ ብዙ አንብበናል፣ ብዙ ተውኔቶችንም ተመልክተናል። ይህ ፍቅር የተባለው የተለየ ስጦታ ወደ ሕይወታችን መጥቶ እውነተኛውን ማንነቱን እስካልገለጠ ድረስ ግን እንዲህ ነው ብለን ለመናገር አንደፍርም። ፍቅርን በቃል የሚያውቁት ብዙዎች ቢሆኑም የሚኖሩት ግን ጥቂቶች ናቸው። ስለ ፍቅር የሚያወሩ ብዙ ቢሆኑም የምር በሕይወታቸው ተገልጦ የተመለከቱት ግን ትንሽ ናቸው።
ለትክክለኛው ፍቅር የማይሸነፍ አይኖርም። በእውነተኛው ፍቅር የማይገዛ አይኖርም። ብዙዎች በፍቅር እንደተጎዱ ይናገራሉ። ነገር ግን ፍቅር አዎንታዊ ስሜት እንደመሆኑ መጠን ሊጎዳቸው አይችልም። ይልቅ የጎዳቸው ያፈቀሩት ሰው አሊያም ራሳቸው ፍቅርን የሰጡበትና ለመቀበል የተዘጋጁበት መንገድ ሊሆን ይችላል። አዎ ጀግናዬ፣ የምር የሚኖረው ፍቅር አይጎዳም። የእውነት የሚተገበረው ፍቅር አይሰብርም። ከቃል በላይ የሆነው በዜማ ከሚቃኘው በተውኔቱ ከሚገለጸው የሚልቀው ፍቅር አያሳምምም። ላወቀው ፍቅር በራሱ ሕይወት ነው። ለገባው ፍቅር በራሱ የሙላትና የመትረፍረፍ ምንጭ ነው። ማንም ስለመኖሩ ቢጠራጠር አስቀድሞ የልቡን ለፍቅር ዝግጁ መሆን ሊጠይቅ ይገባል። ፍቅርን የምር ታጣጥሙት ዘንድ አንድም እናንተ የፍቅር ሰው መሆን አለባችሁ፣ ሌላም ወደ ሕይወታችሁ የሚመጣው ሰው ፍቅርን የሚያውቅ ፍቅርን የመረጠና በፍቅር መንገድ ለመመላለስ የወሰነ መሆን ይኖርበታል። በርቀት የምታውቁት ምናባዊ ፍቅር እንደናንተ ዝግጁነትና ተነሳሽነት ወደ ሕይወታችሁ ይገባል። ለግንኙነታችሁ ጣዕም ይሰጠዋል። ብርታትና ጥንካሬ ብሎም ድጋፍ ይሆናችኋል። አዎ ክርስቶስ ለኛ ለልጆቹ ያለውን ፍቅር በሞቱ ገለጸ። ፈጣሪ ሆኖ ሳለ እንደ ፍጡር በምድር ተመላለሰ። ከኃጢአት በቀርም የሰው ልጅ የሚያደርገውን ሁሉ አደረገ። ከሞቱ በፊት ተጠምቷል፣ ተርቧል፣ ተገፍቷል፣ ተተፍቶበታል፣ ተሰድቧል። ከሞት ያነሳውንም ሆነ እስከ ሞት የሚያደርሰውን ዋጋ ከፍሎልናል። ስለዚህ ማንም ሰው በአምላክ ልክ ዋጋ መክፈል ባይችልም ለፍቅር ግን ዋጋ መክፈሉ አይቀርም። በችግር ያልተፈተነ አጣብቂኝ ውስጥ ያልገባ በውጣ ውረድ ውስጥ መቆም ያልቻለ ፍቅር በእርግጥም ፍቅር ለመባል አቅም ያንሰዋል። ስያሜውን ለማግኘትም ብቁ አይደለም። ፍቅር በቃላት ሊሽሞነሞን በብዕርም ሊከተብ ይችላል። ሲኖር ግን እጅግ የተለየ ነው። ፍቅርን እየሸሻችሁ አስደሳች የተረጋጋ ሕይወት ለመኖር አትሞክሩ። ፍቅርን እየገፋችሁ ከአምላክ በረከትን አትጠብቁ። ይልቅ እውነተኛውን ፍቅር ታገኙ ዘንድ በእምነት ፈጣሪን ጠይቁ። ለእርሱም እንዲሆን ልባችሁን ከፍታችሁ ጠብቁ። ከመሬት ወዴት ይወደቃል? ከድህነት ምን ይታጣል? ከምንም ምን ይጎድላል? አእምሮአችሁን ስለምን ታሰቃዩታላችሁ? ውስጣችሁን ስለምን ታስጨንቁታላችሁ? ስለምን ዕድሜ ልካችሁን በፍርሃት ታስራችሁ ትኖራላችሁ? አንዳች የምታጡት ሳይኖር እንዲሁ ትልቅ ነገር እንደምታጡ፣ ራሳችሁን እንደምትጎዱ፣ ውስጣችሁን እንደምታሸብሩ፣ ሰላም ነፃነታችሁን እንደምታጡ እያሰባችሁ አትጨነቁ። ዓለም የእናንተ ትሆን ዘንድ በእጃችሁ ያለውን ጥቂት ነገር ትታችሁ መውጣት ይኖርባችኋል። ብዙ ሰው በጣም ትልቅ ነገር ያለው ይመስለዋል፣ ነገር ግን ምንም የለውም። ብዙ ሰው አዲስ ነገር ቢሞክር ራሱን የሚያጣ ይመስለዋል፣ ነገር ግን ራሱን ያጣው ለፍርሃቱ በተገዛ ጊዜ እንደሆነ አልተረዳም። ብዙ ሰው ዛሬ ከሚኖረው የሰቀቀን ሕይወት በላይ የተሻለ ሕይወት እንደሚገባው አያስብም። በተገደበው አስተሳሰባችሁ አቅማችሁን አትገድቡ። በወረደ እምነታችሁ ሕይወታችሁን አታጨልሙ። ከፍርሃት የምታተርፉት አንድ ነገር ቢኖር ጸጸትና ጸጸት ብቻ ነው። ነፃነትን እየተመኛችሁ በባርነት ቀንበር ስር አትኖሩ። ሰላምና ፍቅርን እየናፈቃችሁ በጭንቀትና ተስፋ ቢስነት አትሰቃዩ። አዎ ምንም አታጡም። ሞክሩ፣ ውደቁ፣ ምንም አታጡም። ጀምሩ፣ ይበላሽ፣ ምንም አታጡም።
ወስኑ፣ ወደፊት ተጓዙ፣ ምንም አይጎድልባችሁም። ማንም ጋር የጠራ እምነትና የተሟላ ዕውቀት የለም። አንዳንዱ ሰው ግራ ቢገባውም ማድረግ ስላለበት ያደርገዋል። ግማሹ ብዙ ጥልቅ ዕውቀት ባይኖረውም ጀምሮት ለመማር ይወስናል። ፍጹም ነገር ዓለም ላይ የለም። የማይቻል የሚመስለውን የሚያስችለን፣ ያልሆነውን እንድንሆን የሚያደርገን ፍጹም እምነት ግን እያንዳንዳችን ጋር አለ። ለፍርሃታችሁ ተጨማሪ ግብዓትን ማቅረብ አቁሙ። ስጋታችሁን ማባባስ አቁሙ። በእምነታችሁ ልክ አብሯችሁ የሚሰራ ፈጣሪ ከእናንተ ጋር እንደሆነ አስተውሉ። ዛሬ እናንተ የሚጠበቅባችሁን ዋጋ ባትከፍሉ ነገ የእናንተው ትውልዶች ይሄን ዋጋ በብዙ እጥፍ ይከፍሉታል። ዛሬ እናንተ ታግላችሁ ማሸነፍ ያለባችሁን ትግል ካላሸነፋችሁ ነገ የእናንተ ልጆች ከዛሬው ትግል የከፋውን ትግል ይታገሉታል። ድፍረታችሁ ለራሳችሁ ነፃነት ብቻ አይደለም። ፍርሃትን ፊት ለፊት የምትጋፈጡት የግል ጉዳያችሁን ለመፈጸም ብቻ አይደለም። ከእናንተ ድል በኋላ ነፃ የሚወጡ በጣም ብዙ ነፍሳት፣ በጣም ብዙ ትውልዶች አሉ። አዎ ጀግናዬ፣ የቀረው ይቅር፣ የጠፋው ይጥፋ፣ ያጣኸውን ዕጣ። ነገር ግን በፍጹም በአስተሳሰብ ድህነት ምክንያት ባዶህን እንዳትቀር። ድህነት ጸጋ አይደለም። እጥረትና ውሱንነት በረከት አይደለም። ይልቅ እያንዳንዳቸው የአስተሳሰብና የእምነትህ ውጤት ናቸው። ብዙዎች ድክመትህን ስላዩ ያዝኑልሃል፣ ነገር ግን አንዳቸውም ሊያጠነክሩ አይመጡም። ብዙዎች በድህነትህ ምክንያት ከንፈር ይመጡልሃል፣ ነገር ግን አንዳቸውም ከድህነትህ የምትወጣበትን መንገድ አያሳዩህም። ሁሉም ፍርሃቱን ሊያጋባብህ ይጥራል። ሁሉም የራሱን የተገደበ አመለካከት ሊጭንብህ ይሞክራል። ሁሉም ላንተ ካንተ በላይ እንደሚያውቅ ሊያሳይህ ይጥራል። ከውድቀት ወደ ስኬት እንጂ በፍጹም ከሰበብ ወደ ስኬት ልትሄድ አትችልም። ዓለም የምትሰራው በዚህ መርህ ነው። ሰው ያንተ ሥራ የሚያሳስበው ከመሰለ ሁሌም ደካማው አንተ ትሆናለህ። ጥግ ላይ ቆመ ሰው መጠበቅ አቁም። ያንተን ጨዋታ ሰው ተጫውቶልህ ሽልማቱን ለመቀበል አትጓጓ። ጨዋታህን ራስህ ተጫወት፣ ራስህ አሸንፍ። ራስህ በየቀኑ ገደቦችን አልፈ ወደፊት ተራመድ። ከምንም በላይ ነፃ ነኝ ብሎ ለማሰብ፣ ጫና ውስጥ አይደለውም ብሎ ለማመን፣ ለራስ እውነተኛ ስሜት መታመን የግድ ነው። ሕይወታችን ለችግር ለመጋለጥ እጅጉን ቅርብ ሆኖ ሳለ ነፃነትን ፍለጋ የምንጓዝበት ያልተገባ መንገድ ከነፃነት ይልቅ ለከፋው ባርነት አሳልፎ ይሰጠናል። ከማንነትህ ጋር የተዋሃደው ነፃነትህ በማይሆኑ ሐሳቦችና ድርጊቶች ጥሎ ይሄዳል። በገዛ ጥፋትህ ለግዞት እጅህን ትሰጣለህ። ለመመራት ትሰናዳለህ። ለመጨቆን ትዘጋጃለህ። ነፃ ነኝ፣ የፈለግኩትን ማድረግ እችላለሁ፣ የፈለግኩበት እደርሳለሁ ብለህ ብታስብም በውስጥ ቀስፎ የያዘ የረጅም ጊዜ ስህተትህ ሕሊናህን አስሮ አካልህን አደንዝዞ ሲያስቆም ይሰማሃል። ሁን ብለህ አድርገኸው ላይሆን ይችላል፣ ነገር ግን ውጤቱ ሁን ብሎ አሳስሮ መንገድህን ዘግቶታል። አዎ ጀግናዬ፣ ነፃነትህ ከወዴት አለ? የት ይገኛል? ከየትስ ይመጣል? ሐሰት ነፃ ታወጣኛለች፣ አቋራጭ መንገድ ለላቀው ስፍራ ያበቃኛል፣ ያልጠራው ተግባሬ ያሳልፍልኛል ብለህ እንዳታስብ። ሐሰት የተናገረች አንደበት በቀኗ ዋጋዋን ትከፍላለች፣ ሰላም ታጣለች።
እንቅልፍ ትነሳለች፣ እረፍት ትነፈጋለች። ለመዋሸት የምታወጣውን ኃይል አስበው። ለማጭበርበር የምትጨነቅበትን ጉዳይ፣ የምትወስደውን ጊዜ፣ የምታነካካቸውን ሰዎች አጤን። በአቋራጭ መንገድ የሚገጥምህን ሰቀቀን አስበው። በድብብቆሽ መሃል የተሻለ ነገር ልታገኝ ትችል ይሆናል። ከህሊናህ ጋር ግን የዘወትር ቀበኛ ትሆናለህ። ብዙዎች የጊዜውን ማጠርና የሚደርሱበትን ፍጥነት አብዝተው ይፈልጉታል። ለዛም ሲባል ታማኝነታቸውን በክህደት፣ ቃልን በማጠፍ፣ እምነትን በማጉደል ይመርዙታል። አዎ፣ ቃልህን አጥፈ፣ እምነትህን ረስተ፣ ቃለ መሐላህን ዘንግተ ነፃነት የምታገኝ እንዳይመስልህ። ነፃ የሚያወጣ በአእምሮ ሂሳብ ሰርተ አውጥተህ አውርደ የምታደርገው ነገር ሳይሆን ልብህ አምኖበት በትክክለኛው አቋም የምታደርገው ነገር ብቻ ነው። ለጥቅም ብትከዳ የመከዳትን ጉዳት ሕይወት ራሷ በእጥፉ ታስተምርሃለች። አቋራጩን በማሳደድ የምትጸጸትበት ጊዜ ይመጣል። በሰዎች ላብ መበልጸግ አዳልጦ የሚጥል ወቅት ይፈጠራል። ነፃነትን ፍለጋ ራስህን ብትከዳ ራስ ላይ ያለህን መብትና ውጪ ያለህን ነፃነት ታጣለህ። ራስህ ታመን፣ ቃልህን አክብር፣ ለወዳጆችህ ታመንላቸው። ነፃነትህንም በእውነተኛው ማንነትህ፣ በትክክለኛው አንተነትህ የራስህ አድርገው። ታምነህ ነፃ ሁን፣ አምነህ በነፃነት ተንቀሳቀስ። በተበላሸ የአሰራር ስርዓት ውስጥ ልንኖር እንችላለን። የማይመቸን ስፍራ ልንገኝ እንችላለን። በማንወደው ሁኔታ ውስጥ ራሳችንን ልናገኝ እንችላለን። በማይረዱን፣ በማያበረታቱን፣ በማይወዱንና በማያነቃቁን ሰዎች ልንከበብ እንችላለን። የመንግስትም ይሁን የመስሪያ ቤታችን አሰራር ላይመቸን ይችላል። ነገር ግን እነዚህን ሁሉ ነገሮች እየደረደርን እያንዳንዱን አካል ብንወቅስ፣ በእነርሱ ብናሳብብ፣ በእነርሱ አለመመቸት ውድቀታችንን ብናመካኝ አንዳች የምናገኘው ነገር የለም። ላንተ ውድቀት ማንንም ብትወቅስ፣ ለራስ ስንፍና ምንም ምክንያት ብትደረድር፣ ሕልምህን ላለመኖር የጓደኞችህን ተጽዕኖ እንደ ሰበብ ብትጠቅስ፣ አንተም በነበርክበት ትቀጥላለህ። ምክንያቶችህም ደረጃና ከፍታቸውን ጨምረው ታገኛቸዋለህ። አዎ ጀግናዬ፣ ወቀሳ ነፃ አያወጣህም። ምክንያት መደርደር ወዴትም ፈቀቅ አያደርግህም። ለትንሹም ለትልቁም ሰበብ ማብዛት አንዳች ነገር በሕይወትህ ላይ አይጨምርም። ዛሬ ነገ ማለት ሰዎችን መጠበቅ፣ በሌሎች መተማመን ወዴትም አያሻግርህም። ራስህ ሕይወት ማንም ኃላፊነት ሊወስድልህ አይችልም። ላንተ ለውጥና እድገት ማንም መሪ ሊሆን አይችልም። ስቃይ ምክንያት በመደርደር ውስጥ አለ። ስቃይ ከምክንያቶች በላይ ለመሆን መጣር ውስጥ አለ። ስቃይ በተዳፈነው የምቾት ዓለም፣ በጨለመው የአማራሪነት ድግግሞሽ ውስጥ አለ። የትኛው ስቃይ የሚገባህን ነፃነት እንደሚያጎናጽፍህም ካንተ በላይ ማንም አያውቅልህም። አዎ፣ ማንም ሰው አታላይ ማንነት ውስጡ አለው። ማንም ሰው ደጋግሞ የሚሸውደው እያወቀ የሚያታልለው ማንነት አለው። ምክንያት የምትደረድረው ራስህን ለማሳመን ሳይሆን ሰዎችን ለማሳመን እንደሆነ ታውቃለህ። ሰበብ የምታበዛው ከማንም አንሰ ላለመታየት እንደሆነ ልብህ ያውቀዋል።
ኢጎ ሲመራን በምንም ነገር መበለጥን አንፈልግም። ምንም ላይ ከኛ የሚሻል ሰው እንደሌለ እናስባለን። ሁሉን አዋቂ፣ በሁሉም ፈርቀዳጅ መሪ ሆነን ለመታየት እንጥራለን። ማንንም ለማሳመን የምትሆነውን ሰው ራስህን ለማሳመን ሁነው። ሌሎችን ለማስደሰት የምትፈነቅለውን ድንጋይ ለራስ ደስታ ብለህ ፈንቅለው። ለዘመናት የምታፍርበት ቦታ ቆመ ለመቅረት ማንንም አትውቀስ። በትናንቱ መገኛ ዛሬም በመገኘት ማንም ላይ ጣትን አትቀስር። ወቀሳን አቁምና መስራትን ጀምር። ሰበብ መደርደርህን ተውና ራስህን ወደ ማሻሻሉ ተመለስ። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።